الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، فنواصل درسنا في هذا الكتاب، في كتاب النكاح من بلوغ المرام. وعن نافع عن ابن عمر رضي الله عنهما قال: نهى رسول الله صلى الله عليه وسلم عن الشغار، والشغار أن يزوج الرجل ابنته على أن يزوجه الآخر ابنته وليس بينهما صداق، متفق عليه. واتفق من وجه آخر على أن تفسير الشغار من كلام نافع. طيب، እንግዲህ من أوجه النكاح زاينة أنكحة في الجاهلية ያሉ ጋብቻዎች አሉ። ከነዛ መካከል ሽጋር ተቆጥሯል። ነብያችን ሰለላሁ ዐለይሂ ወሰለም ከሽጋር እንግዲህ ከልክለዋል ይባል ነው። ሐዲሱን ያወራው ብዙ ጊዜ ሷሐቢ ብቻ ነው የሚያመጡት። في بلوغ المرام اختصارا ሰነዱን ታው ያረጉና ሷሐቢዩን ብቻ ነበር የሚያመጡት። አንዳንድ ቦታ የሚያስፈልግ ሲሆን ከሷሐቢም ዝቅ ያለውን ማንን ጨምረው ያመጣሉ ይያልን ነው። ታቢዒዩንም ያመጣሉ። አሁን ከነዛ ታቢዒ ከተዘከረባቸው አሐዲሶች ይሄ ሐዲስ ይገኛል። ናፊዕ እንግዲህ ብዙ ጊዜ እንዘክራቸዋለን። መውላ ኢብኑ ዑመር ናቸው። መሽሁሩን ቢስሚሂ ናፊዕ ኢብኑ ሰርጂስ ይባላሉ ተብሏል። ወካነ ደይለሚያን ደይለም ከሚባል አገር ወይም ዘር እንደነበሩ ስለሳቸው ተርጀማ የጻፉ ተናግረዋል። ወይኩና ቢአቢ አብዱላህ መሽሁር እንኳን ባይሆኑ ኩንያቸው አቡ አብዱላህ በመባል ይታወቃሉ። ሰሚዐ ኢብኑ ዑመር ወአባ ሰዒድ አልኹድሪ ረዲየላሁ ዐንሁማ ከሰሐቦች ሙዕዘም ሐዲስ ኢብኑ ዑመር ከዚህ ሰውዬ በኩል ነው የተላለፈው ይባላል። ኢብኑ ዑመር ሐዲስ ኢብኑ ዑመር الثاني الرقم الثاني من المكثرين السبعة ናቸው። የሳቸው አብዛኛው ሐዲስ ከዚህ ናፊዕ ከሚባለው መውላቸው ነው የተላለፈው ወደታች እና من ثقات التابعين ነው ተብሏል። ሐዲሱ በስምምነት እሳቸው የሚያወሩት ሐዲስ يعمل به وحجة. يروي عنه الزهري ومالك بن أنس وعبيد الله العمري وأيوب السختياني وغيرهم. الإمام مالك بن أنس إنهم من بلوال البالا كنافع عند حديث كسمه كليلا سو بالسمه قدلنيم مال ይሄ እንግዲህ የሚመራው ሰውየው ምን ያህል ታማኝ መሆናቸውን ነው። على كل الأحوال توفي سنة 17 و100 وقيل 20 و100 117 ላይ راجح قول ወደ አኺራ የሄዱ ሰውዬ ናቸው። ናፊዕ ማለት አንዳንድ አባባል 120 ላይ من الهجرة። እሳቸው ምን ይላሉ? عن ابن عمر رضي الله عنهما قال عبد الله بن عمر رضي الله عنهما እንዲህ ይላሉ: نهى رسول الله صلى الله عليه وسلم عن الشغار. يا الله ملائكتኛ صلى الله عليه وسلم ከሽጋር ከልክለዋል። እንግዲህ በሉጋ ደረጃ ሸጋራ ማለት ሺን ገይን ራ رفع ማለት ነው ይላል። كأنه قال كل واحد እንግዲህ በእያንዳንዱ لا ترفع رجل ابنتي حتى ارفع رجل ابنتك እንዳለ ስለሆነ ነው። شغر الكلب ይባላል። እንግዲህ ውሻ ሲሸና ካየን ምን አድርገው ነው የሚሸናው? ውሻ شغر الكلب ይባላል اذا رفع رجله ليبول ትከፍ ያለ ቦታ ያይና ብሎ ነው የሚሸናው። እና ሸገረ ማለት ትርጉሙ ማንሳት ማለት ነው ብለው የተረጎሙ አሉ። ዝጋሙ ኒካህ ሽጋር የተባለው ሙናሰባው ቀደም እንዳል ነው። ወይ ሸገረ ማለት ደግሞ ባዶ ሆነ ማለት ነው። ሸገረ البلد عن الامام የሌለው ሲሆን ወይ ሸገረ الكرسي አሁን እነዚህ እንግዲህ ፓርላማ ምናምን ያሉ ሰዎች አንደኛው ወይ ሁለቱ ከቀሩ ኩርሲ ሻጊጥ ይላል። ቦታው ምንድነው ማለት ነው? ባዶ ነው። ይሄም ሽጋር የተባለው ከዚህ ተይዞ ከሆነ ለخلوه يعني المهر مهر ስለሌለው ወደፊት ሊፈስርልን ነው። ሽጋር ይሄ እንግዲህ ኒካህ من انكحات الجاهليه ነበር። ነብያችን ሰለላሁ ዐለይሂ ወሰለም ሽጋር ተብሎ ከሚጠራ ጋብቻ ከልክለዋል። والنهي እንግዲህ يقتضي
ተሕሪም ወልቡጥላን አይቻልም አሉ። ሰዋቡ እሱ ነው። ሲፈስሩት ወሽጋሩ ሽጋር ማለት አሉ እንደ ምሳል ነው። አን يزوج الرجل አንድ ሰውዬ ሊድር ነው አሉ ابنته ልጁን ለሌላ ሰውዬ ሊድር ሴት ልጁን ማለት ነው። على أن يزوجه الآخر ابنته ያኛው የዚህን ሰውዬ ሴት ልጅ የሚያገባው ሰውዬ ደግሞ የሱን ልጅ ሊድርለት ልጄን ድሬልሃለሁ ልጅህን ልትድርልኝ ለኔ ልታጋባኝ وليس بينهما صداق ማለት اسمه من اسماء المهر መህር እንደምንል ምን ተብሎ የሚሰየም صداقም ይባላል። በመካከላቸው ልጆች መህር ሳይሰጣቸው ልጄን ላንተ ድሬልሃለሁ አንተም ልጅህን ለኔ ልትድርልኝ ብሎ ለዋወጥ ልጅ ለልጅ እንግዲህ ልጅ መሆኑ ሸርጥ አይደለም። ዊላያ ያለው እንግዲህ ልጁ ልትሆን ትችላለች ሌላም ሊሆን ይችላል። ዊላያ እሱ ወልይ ሆኖ የሚድራትን አካል እንደዚህ በአሁን በተባለው መልኩ መለዋወጥ ኒካህ الشغار ይባላል። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ከልክለዋል። ሐዲሱ እንግዲህ ቡኻሪም ሙስሊምም በስምምነት ዘግበውታል ይላል። ቁጥር ሲዘክር ቡኻሪ ላይ 5113ኛ ሐዲስ ነው ይላል። في صحيح الإمام مسلم 1415ኛ ሐዲስ እንግዲህ አሁን የሚመስለው ዛሂር الرواية ተፍሲሩ መርፉዕ መሆኑን ተፍሲርን የፈሰሩት ማን እንደሆኑ ነው የሚጠቁመው ነብያችን ሰለላሁ ዐለይሂ ወሰለም እንደሆኑ። በሌላ ወجه ምን ይላሉ? واتفقا ተስማምተዋል አሉ الإمام البخاري والإمام مسلم من وجه آخر በሌላ በኩል ማለት በሌላ طريق على أن تفسير الشغار من كلام نافع شغارن ያብራራው የኢብኑ ዑመርም አባባል ሳይሆን የነብያችንም ሰለላሁ ዐለይሂ ወሰለም አባባል ሳይሆን የማን አባባል እንደሆነ የታቢዒዩ የናፊዕ አባባል እንደሆነም ቡኻሪና ሙስሊም በሌላ ወጅ ተስማምተው የዘገቡት አለ ይላል። ያንን ሲጠቅሱ ቡኻሪ 6960 ሙስሊም 1415 ቅድም የተባለው ነው። وفيه እንግዲህ ተፍሲሩ ከናፊዕ ለመሆኑ ሲገለጽ قال عبيد الله قلت لنافع እንግዲህ ቅድም ብለናል من الصحابة كابن عمرنا كابو سعيد سمتوال ብለናል። ናፊዕ ከናፊዕ ያወሩ የሳቸውን ደግሞ የተወሰኑ አንድ አራት ተጠቅሻለሁ። ከነዛ መካከል ማን ተጠቅሷል? عبيد الله ابن عمر ابن حفص ابن عاصم ابن عمر ابن الخطاب رضي الله عنه العمري የሚባለው እሱ ነው ማለት ነው። ይሄንን ሐዲስ ከናፊዕ ያወራው ይሄንን ሐዲስ ናፊዕ ሲነግረኝ ምን አልኩ ይላል عبيد الله العمري قلت لنافع ما الشغار ይሄንን ሐዲስ እንግዲህ አብዱላህ ኢብኑ ዑመር የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن الشغار ብሎ ሲነግረኝ የኛው ዑበይዱላህ ናፊዕ ምንድነው ሽጋር ብዬ ብጠይቀው أن يزوج الرجل ابنته على أن يزوجه الآخر ابنته وليس بينهما صداق ብሎ ናፊዕ ፈስሮልኛል ያለ ነው ዑበይዱላህ። زاد البخاري قال ينكح ابنة الرجل وينكحه ابنته بغير صداق وينكح أخت الرجل وينكحه أخته بغير صداق ስለዚህ ቢንት መሆኗ ሸርጥ ላለመሆኑ እህትም ቢሆን ሌላም ብትሆን ያው እንደሆነ ተፍሲር አልቡኻሪ ይመራል። ስለዚህ አሁን ከዚህ የምንረዳው ወደፊት ያለው ሐዲስ ሳንደርስ አሁን በተባለው መልኩ ከሆነ ኒካሁ ባጢል ነው አይቻልም። ሊሰውየው ልጁን ድሬልሃለሁ ልጄን ወይም እህቴን አንተ እህትህን ወይ ልጅህን ልድርልኝ እዚህ ኒካህ ላይ ምን የለም መህር የለም። ያ አይነት ኒካህ ነብያችን ሰለላሁ ዐለይሂ ወሰለም ከልክለውታል ባጢልም ነው። እንግዲህ ራጂህ ነው። አንዳንድ አይማዎች ኒካሁ ማዕል ከራሃ ይቻላል ለልጆች መህር አልሚስላላቸው የሚሉአል። የነሱ ጓደኛዎች የሚያገቡበት መህር ተጠይቆ ምን ይደረግላቸዋል ያ ይሰጣቸውና ኒካህን እናጽድቃለን የሚሉአሉ። ላኪን الراجح خلاف هذا صداق ካለስ በዛ አይነት መልኩ ተጋብተው ነበር። አንተ እህትህን ለኔ ዳርክልኝ እኔ ላንተ እህቴን ዳርክልህ
ወይ بالعكس ልጅህን ዳርክልኝ እኔ ልጅህን ዳርኩልህ ግን ለየሁላቸው ምን ተደርጓል ማህር ተዘክሮስ ቢሆን ይሄን ወለይሰ በይነሁማ ሰዳቁን ያለውን ቀይድ ነው ያሉ ሰዎች ችግር የለበትም አሉ ኒካህ ከተዘከረ ሽጋር መሆኑ ምን ሆነ ያሉ ነው ሊቀር ነው ይቻላል ያሏል አይ ወለይሰ በይነሁማ ሰዳቅ لبيان الواقع ነው ሰዳቅ ስለማያረጉ ጃሂልያዎች በዛ ጊዜ የነበረውን ሁኔታውን ማብራራት እንጂ ቀይድ አይደለም ያሉ አይማዎች ደግሞ ምን አሉ ኒካሁ ማህርን ሊጠራ አይሆንም አሉ ላይ ብዙ ጭቅጭቅ አለ አላ ኩሊ الأحوال ሌላ የሚከለክለው ነገር ከሌለው ማህር ካለ ኒካሁ ሷሂህ ነው ወደሚለው ሷሂህ الذخيرة والبحر መይል ያረጋሉ ሌሎቹ ግን نهى رسول الله صلى الله عليه وسلم عن الشغار ብቻ ተብሎ ሳይፈሰር ሙጥለቅ የሆነ ሪዋያ متفق عليه ያለ ስላለ ማህር መዘከሩ ቀይድ ሳይሆን በያንን للواقع ስለሆነ ንሽጋር የሚባል ኒካህ ከሆነ ከልክለዋል ነብያችን ሰለላሁ ዐለይሂ ወሰለም ነህዩ ደግሞ ፈሳድንና ቡጥላንን ተህሪምን ይመራል አይቻልም ያሉ አሉ ከዛ አይነት ነገር መራቅ ነው የሚያስፈልገው وعن ابن عباس رضي الله عنهما أن جارية بكرا أتت النبي صلى الله عليه وسلم فذكرت أن أباها زوجها وهي كارهة فخيرها النبي صلى الله عليه وسلم رواه أحمد وأبو داود وابن ماجه وأعل بالإرسال الحديث صحيح أبي داود لا عندي 845 حديثنا إلى እንግዲህ ሶሒህ አቢ ዳውድ ያለው ሰው ያያል ሁለት ናቸው አልኡም የሚሉት አለ በጣም ኢስሐብ አድርገው ተኽሪጅ ያረጉት ሌላው ደግሞ ከሱ ሙኽተሰርም አለ ስለዚህ في صحيح أبي داود 1845 حديث እዚህም ላይ ሙኸሪጁ ምን ይላል صحيحun أخرجه أحمد دي ብዙ ጊዜ በጁዝእና በገጽ ነበር እዚህ ላይ ዲረቅ ሚል ሐዲስ ያመጣል في مسند الإمام أحمد 2469 حديث ነው ይላል وأبو داود 2096 حديث وابن ماجه 1885 حديث 1875 حديث طيب حديث እንግዲህ جواز القنطرة እየተባለ ነው ወደ ተፍሲሩ ስንገባ እንደ ሐዲስ እንግዲህ ሙርሰል እና መውሱል ሆኖ ሲወራ ብዙ ጊዜ ምን ዘክረው ቃዒዳ አለ መውሱል አድርገው ያወሩት ሰዎች ሲቃዎች ከሆኑ زيادة الثقة ምንድነው እንላለን زيادة العلم ስላለው መቅቡላ ስለሆነች الحكم للوصل እንደውም ያ ሙርሰል ሆኖ የተወራው መውሱል ሆኖ በመወራቱ ምን ያገኛል ደረጃ ያገኝና ሐዲሱ صحيح ይሆናል لكن مطلقا አይደለም መውሱል ያደረጉት ሰዎች بشرط كونهم ثقة حفاظ حديث عبد الله بن عباس رضي الله عنهما يتغلف حديث ነው ምን አሉ أن جارية አንዲት ቆንጆይት አሉ ጃሪያ ማለት እንግዲህ ቆንጆ ልጅ መልኳ ቆንጆ ማለት ሳይሆን ቆንጆ እድሜዋ እንግዲህ ትንሽ የሆነች ማለት ነው ባሊግ ሆና ባሊግም ባኮን ጃሪያ ትባላለች አሁን ግን ሁክሙ የባሊጋ ሁክም ስለሆነ ይሄ ጀሪ ማለት እንግዲህ መሄድ ማለት ነው መንቀሳቀስ በዛ በቁንጅና በወጣትነት ሰዓት እንግዲህ መንቀሳቀስ ምንድነው ቀላል ነው የሚያስቸግር ነገር አይደለም ለዛ ነው ሰፊናም ጃሪያ ትባላለች ንፋስም ጃሪያ ይባላል ብለናል እንደገና ሰፊናም ምን ይባላል ብለናል ጃሪያ ይባላል የሚያገናኛቸው ሁላቸውም ምን ስለሆኑ ነው አሁን ያልናቸው ነገሮች በአጠቃላይ እንቅስቃሴያቸው ቀላል ሪህ ወሱፉን والشاب طيب አሁን የተፈለገው እቺ ሻባይቱ ነው አነጃሪየትን አንዲት ቆንጂት ልጅ አሉ ቢክረን ልጃገረድ የሆነች አሉ እንግዲህ ቢክረን ማለታቸው ሰይብ አይደለችምና ወይ ደግሞ ጃሪያ ሆነ ህፃን አይደለችም ማለታቸው ሁክማቸው ስለሚለያይ ይህ ሐዲስ ሰይብ በሚለው ይወራል ተብሏል አልሙሂም ዘላይ ቢክረን ብለው ገደቧት እንግዲህ አንተ ልጅ ስትኖር አንተ ከሶስት ሐለት አትወጣ ያቺ ልጅ
ህፃን ከሆነ ማዱነ التسع ليس لها አምር የላትም የምትድራት አንተ ነህ ለምሳሌ ከ9 በታይ ያለች ልጅ ከታጨች ምን አትደረግም ይያልን ነው ፈቃድ ምናምን ስለማታቅ አባቷ ይድራታል ኢጅማዓን እንደዚህ ነው የሚሉት ደሊላቸው የአይሻን ሐዲስ ቡኻሪ ቀርተናል ብለናል ትናንትም ተርጀማውን ጠቀስ አድርጌያለሁ ባቡ ተዝዊጅ الابي ولده الصغار ولده ولده ማለ እነሱ ስለበዳር ብለው ቢያመጡት ሐዲስ አለ ቡኻሪን ከፍቶ ማየት ህፃን ከሆነ ሌላ ሰይብ ልትሆን ትችላለህ ያግብታ የምታውቅ ከሆነ እሷ ደግሞ አሁንም بالإجماع ነው ይላሉ ሳታማክር ግልጽ ሳትናገር ማንና አትደረግም ብለናል አትዳር ሶስተኛ አሁን ምንላት ናት በብሉግ ደረጃ ባሊጋ ናት እንግዲህ ብሉግ علامه البلوغ ብዙ ጊዜ ደጋግመን አሳልፈናል ወንድ ልጅም ሴት ልጅም በምን ባሊግ እንደሚሆን ግን ድንግል ልያገረር ናት አግብታ አታውቅም የሷ ሁክም እንዴት ይሁን ስትዳር ሁክሙ አደት ነው ተለያዩ እንግዲህ الامام احمد ومعه جماعه رحمهم الله እንደዛችሁ እንደ ሰጊሯ ናት ይላል አባት ምን ማድረግ ይችላል ሊሉ ነው አስገድዶ መዳር ሳያማክር ይችላል አሉ لانها لم تجرب الامور ሌሎች الامام ابو حنيفه ومعه جماعه لا سن البلوغ ከደረሰች ልጃገረድም ብትሆን ምን አትደረግም አሉ አትገደድም وهذا هو الصحيح والراجح حتى من بعد الائمه والامام احمد እንደዚህ የሚልም ቀውል አላቸው ተብሏል المهم ከሳቸው የሆኑ አኢማዎች حنابلة ይሄንን ቀውል ያረጀዋል لانه اقوى دليلا ቢክርም ብትሆን سن البلوغ ከደረሰች አትገደድም ደሊሉ ብዙ ደሊሎች ሌሎች አሉ ከነዛ መካከል ይሄን አተት النبي صلى الله عليه وسلم እቺ እንግዲህ ልጃገረድ የሆነችው ባሊጋ የሆነችው ልጅ ወደ ነብያችን صلى الله عليه وسلم መጣችና فذكرت اوساچ አሉ ان اباها زوجها وهي كارهه መጣችና ለነብያችን صلى الله عليه وسلم በሌላም ሪዋያ ይወራ አባቴ ድሮኛል አለች وهي متبالغ እንግዲህ ጭዋዊቱ والحاليه تبالال ይሄ مبتدا ነው كارهه خبر والجمله في محل النصب حال جمله حاليه اسميه وقعت حالا الرابط ضمير واو እኔ የጠላው ሳልወድ አስገድዶ ድሮኛል አባቴ አለች እንግዲህ አባቴ እያለች ከአውሊያ ሁሉ ቅርቡ ምንም ማን ነው አባት ነው ከአባት የሚቀርብ የለም እና ይሄ ኒካህ እንዴት ነው فخيرها النبي صلى الله عليه وسلم نبياتين صلى الله عليه وسلم من አረጋታሉ ምርጫ ሰጥተዋታል እንግዲህ ነገርዮሽ ኒካህ እኮ ምን ሆኗል ተፈጽሟል ተድራለች እንዴት ሊሆን አለች መጣ ኒካሁ እንዴት ነው ሳልወድ ነው የተዳረኩት አለች ልጅቱ ሁኔታዋን መርሳት የለብን ቢክር ሆና ምንድናት ይያልን ነው ባሊጋና ነብያችን ሰለላሁ ዐለይሂ ወሰለም ምርጫ ሰጣት ከፈለግሽ ያባትሽ ያረጋውን አጽድቀሽ በኒካህሽ ላይ መቀጠል ትችያለሽ አለ ካልፈለግሽ መገደድ ስለማትቺ ኒካህሽን እናፈርሰዋለን አለ እንግዲህ የሚያፈርሰው ማን ነው ብለናል ዳኛ ነው የሚያፈርሰው የሙስሊሞች መሪ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ እሳቸው ናቸው በህይወት ይያሉ ከሳቸው በኋላ ከሆነ እሳቸውን የተካ ኸሊፋ የሚባለው እሱ ነው طيب ስለዚህ ከዛ ሐዲስ አሁን የምንረዳው ልጃገረድ እንኳን ብትሆን ባሊጋ ከሆነች ሁክሟ እንደ ሰይባይቱ ነው ባይሆን ፍቃድ አሰጣጧ ላይ ምን ብለናል ይለያያል ያቺኛይቱ تصرح وهذه اذنها ان تسكت صماتها من على سكوتها صماتها صمتها حديث الامام احمد في المسند وكذلك ابو داود في السنن وابن ماجه بارسال كان معتل ومعلل ነው ቢባል الصواب الحديث صحيح ነው ብለናል ስለዚህ ከዚህ ሐዲስ ብንረዳ አሁን ያልነውን ሁክም ነው እንግዲህ ሸሪዓ ሴቶችን
ከዚህ የበለጠ መብት ምን ይስተያጀባል? ሰዎች አሁን ሕቁቁል መርአ እያሉ አገሩ ብሽ ያደርጉታል። የሴትን ሐቅ ፈልገው አይደል? አሁን ምንም ይባል ድርጅት አለ ያሸባ ሕቁቁል መርአ ሕቁቅ الطفل እስልምና ሐቅል መርአን ከእስልምና የበለጠ የጠበቀ የለም። ተምሬ ነው የምላችሁ ያሸባ እስልምና ሴትን በጣም የሚያከብር ዲን እንደ እስልምና የለም። ድሮ ይወርሷቸው ነበር። እንደ ገንዘብ ምን ይደረጉ ነበር? እንኳን ድርሻ ሊኖራቸው ከሞተ ዘመዳቸው እነሱን እንደምን ያደርጓቸው ነበር? ይወርሷቸው ነበር። ያ አዩሃ الذين آمنوا لا يحل لكم أن ترثوا النساء የወረደው በዛ የተነሳ ነው ከረሃ። ስለዚህ አሁንም ሴት ልጅ መብቷ የተከበረ ነው። አቅረቡል ሙቀረቢን ኢለይሃ አባቷ እንኳን በዚህ በትዳሯ ዙሪያ ምን ያረጋትም እየተባለ ነው፣ አያስገድዳትም። ስለዚህ ባሊጋ ስለሆነች የሚጠቅማት የሚጎዳትን ስለምታውቅ ተማክራ ምን ብላ እሷ ተጠይቃ እንጂ አባት አስገድዶ መዳር አይችልም። ነንጎ ሕቁቁል መርአ የሚሉት እነሱ ያሸባብ ተዓርዲ እንዲያደርጉ እንደፈለጉ በሴቶች ተጠቅመው ከዛ በኋላ እንደ አሮጌ ሰፌድ የምታውቁ ከሆነ ወይቁና እንደዚህ ይጥሏቸዋል። በወጣትነታቸው ይጠቀሙና አሁን እየነደሙ ነው እኮ ራሳቸው እየነደሙ። ይሄ በጣም ሙጅተማዑን ደግሞ የሚያፈስድ ነገር እንደ ሴት የለም። ነብያችን ሰለላሁ ዐለይሂ ወሰለም ከኔ በኋላ በኡመቶች ላይ ከዱንያና ከሴት የበለጠ ፊትና ምን አላረኩም ይላሉ፣ አልተውኩም አሉ። ፈተቁ ዱንያ ወተቁ አንሳ የበኑ እስራኤል ፊትናዎች በሴቶች ነበሩ በሴት። ስለዚህ ሙሻረከተ المرأة للرجل አሁን ሙጅተማው በጣም ፍስድ ያለው ባሊግ ሳይሆን አንድ ልጅ ፈስዶታ ያዋል። ለምን ነገሩ ልቅ ስለሆነ እና እስልምና ሴት ልጅ ክብሯን ጠብቃ ማንንም እንዳይነካት እኮ ነው። አሁን ያሸባው ሂጃብ ኒቃብ ለብሳ ጅልባብ ለብሳ የምትሄድና ራቁቷን የምትሄድ ሰዎች እኩል ያያታል? አያያትም። ስለዚህ እስልምናችን ላይ እስልምናችንን አውቀን ፈኽር እፍቲኻር ይገባናል እንጂ ማቀርቀር የለብንም። እንግዲህ ዲሞክራሲ ጊዜ ነው፣ ጊዜው የዲሞክራሲ ጊዜ ነው ከተባለ የመብት ጊዜ ሁርያ ጊዜ ነው ከተባለ ምን አገባቸው ስለኛ አለባበስ? ያንተ ልጅ ኒቃብ ትልበስ ሻርብ ትልበስ ጅልባብ ትልበስ ምን አገባው? የሚያገባው ነገር አለ የለም። ሁርያ ነው ካለ በራሷ ገንዘብ ነው መድረሳም ይሁን ዩኒቨርሲቲም ይሁን የትም ቦታ ይሁን የፈለገችውን መልበስ ራሳቸው በደነገጉት መሰረት ትችላል አትችልም? በእነሱ አባባ ትችላል። ላኪን ላ ይጠብቁና ይህንን ዲሞክራሲ ምናምን የሚባለውን ነገር ወደ ፈውዳ የሚያደርስ ነገር ላይ እንጂ የሚጠቀሙት ወደ ሕሽማ ወደ ተሰቱር የሚያደርስ ነገር ላይ አይቀበሉት። على كل الاحوال ከሐዲሱ የምንረዳው ይሄ አላት አባት ባሊጋ የሆነች ልጅ አስገድዶ መዳር ማይችል ከሆነ ሌላው من الاولياء من باب اولى አስገድዶ መዳር አይችልም። ባያን እንግዲህ ሴቶች እንደተባሉት ትንሽ ናቂሷቱ አቅልን ወምን ተብለዋል ወዲን ተብለዋል። እዛ ላይ በተለይ ጋብቻ የሚባለው ነገር ለቤተሰብም የሆነ ነገር ሊያመጣ ስለሚችል ራሷን ችላ አይደለም እሷ ጋብቻውን። ስለዚህ እዛ ላይ እንደ ምክር እንደ ምናምን መምከር ምን ማድረግ ይችላል። እናትም ሆነች እሷ የምትመርጠውን እናትም ሆነ አባት ግን መጨረሻ ላይ ውሳኔውና የሆነኛ ላይ ሆነኝም የምትለው እሷ ተመክራ እሷ ባለችው ነው የሚሆነው። ነብያችን ሰለላሁ ዐለይሂ ወሰለም ምርጫ ስለሰጧት። والحديث التالي عن الحسن عن سمرة رضي الله عنه عن النبي صلى الله عليه وسلم قال أيما امرأة زوجها وليان فهي للأول منهما رواه أحمد والأربعة وحسنه الترمذي. حديث ضعيف الجامع في ضعيف الجامع 2224 حديثنا إلى الزهم ضعيف رواه أحمد እንደተለመደው በዛው በጁዝኡና በገጹ ያመጣል። አምስተኛው ሙጀለድ 8ኛ ገጽ ላይ 11ኛም ገጽ 12ኛም እስከ 18ኛ ገጽ وابو داود 2088 حديث والنسائي مجلد 7 صفحة
314 والترمذي 1110 حديث من طريق قتادة عن الحسن عن سمرة به وتمامه تمام الحديث من هلال وإذا باع بيعا من رجلين فهو للأول منهما وقال الترمذي حديث حسن لتحسين الترمذي ብዙ ጊዜ እንዳልነው አሳልፈናል አሁንም እንደነዛ እንደ ጥቂቶቹ ሐዲሶች እዚህ ብሉጉል መራም ላይ ታቢዒዩ ተዘክሮ ከተወሩት አሐዲሶች ይገኛል ይሄ ሐዲስ እንግዲህ አልሐሰን ብዙ ጊዜ ብለናል የታወቁ ናቸው حتى قيل اذا اطلق الحسن فالمقصود به البصري الحسن ከተባለ ሆነ ኪታብ ላይ ስትቀራ አብዛኛው ማናቸው ተብሏል لشهرته ስማቸው الحسن ነው እንደምናየው الحسن ابن ابي الحسن ይባላል وابو الحسن اسمه يسار እንግዲህ الحسن ابن يسار ናቸው ግን በመባል የታወቁት الحسن ابن ابي الحسن وكنيته ابو سعيد ولد لسنتين بقية من خلافة عمر رضي الله عنه الحسن البصري يتولد يا عمر خلافة ليالك سنت سيقروا يالنا ሁለት ዓመት ሲቀረው ነው የተወለዱት من سبي ميساء مولى زيد بن ثابت من الموالي ናቸው الحسن البصري زيد بن ثابت من الأنصار ናቸው ብዙ ጊዜ ተርጀማቸውን አሳልፈን عثمانን ማይተዋል ይባላል من حيث النظر من الصحابة عثمانን አይተዋል ላሉ وكذلك رأى عليا في المدينة مدينة ስለነበሩ ወደ በስራ ወደ ኢራቅ ሳይሄዱ عليን እዛ አይተዋቸዋል ተብሏል مدينة بصرة على يواچوم عليين تبلوال بصرة بميمطو ساعات علي يا الحسن البصري كمدينة وده بصرة لما هدى الى وادي القرى من غير جمروا بذا ساعات نو الامام علي رضي الله عنه بصرة درسوا وده كوفة يتملسوا عليين عراق لا على يواچوم بلوا كصحابوች እንግዲህ ከአቡ በክር ተሰቀፊ ከአነስ ኢብኑ ማሊክ ሰምተዋል ያወራሉ አሁን ካልነው ሰውዬ ደግሞ ያወራሉ ከሰሙራ ኢብኑ ጁንዱብ ሰምተዋል አልሰሙም አንድ ሶስት አቅዋሎች አሉ ብለናል ሙጥለቀን ሰምተዋል የሚሯሉ ሙጥለቀን አልሰሙም የሚሯሉ ሐዲስ አልሐቂቃን ብቻ ነው የሰሙት የሚሏሉ አርጃሁን እዛ ላይ ያሳልፈናል አልሙሂም ይሄ ሪዋያ እስከ 110 የነበሩ ሰውዬ ናቸው الامام الحسن البصري ወፋታቸው سنه 10 و100 110ኛው ላይ እንግዲህ ኢማሙ አህሊ ዘማኒሂ في كل فن وفي زهد وورع وعلم وعبادة ይሄ እንግዲህ ወራዕ ዙህድ ኢባዳ ምናምን ዒልም የሚባለው ዙሪያ ላይ በጊዜያቸው እሳቸው ባሉበት ሰዓት እንደሳቸው አይነት ኢማም አልነበረም ተብሏል حتى بعض المجالس ላይ ምን ብያለሁ ይቀራቸዋል የሚባል ነገር ቢኖር الحسن البصري ሱህባ ነው የሚቀራቸው ምን አለ መሆን ሰሃቢ አለ መሆን በጣም እንግዲህ አላህን ፈሪ የሆኑ ኢማም ነበሩ እሳቸው ከሰሙራ በሚያስተላልፉት ሐዲስ ሰሙራ ኢብኑ ጁንዱብ ደግሞ عن النبي صلى الله عليه وسلم قال ነብያችን صلى الله عليه وسلم እንዲህ ብለዋል አዩ መምራአት ማንኛይቱም ሴት አሉ زوجها وليان ሁለት አላፊዎች የዳሯት فهي للأول منهما ምትሆነው ምንድነው አሉ መጀመሪያ የዳራት ሰውዬ ኒካህ እሱ ነው ኒካህ ሷሂህ አሉ ሁለተኛው ኒካህ ምን ይሆናል ባጢል ሊሆን ይሄ እንግዲህ አንዱ ዛሬ ድሯት አንዱ ነገ ድሯት ከሆነ ሷሂህ የሚሆነው የትኛው ኒካህ ነው ይያሉ ነው ዛሬ የዳራት በአንድ ቀንም ከሆነ አንዱ እንግዲህ ጧት ሰዓት ከዛት ከዳራት ሌላው ከሰዓት ቢድራት የማንኛው ሰው ይሆናል ማለት ነው ጧት ለዚህ ማዕናው صحيح ነው ተብሏል ሐዲሱ እንደሰማነው الامام احمد في المسند ዘግበዋል ሙጀለድና صفحات ጠቅሰናል السنن اصحاب السنن الاربعه ذكروታል ተብሏል ከነሱ መካከል الامام الترمذي حسن ነው ብለውታል ይላል حسن ነው በሚለው ችግር የለውም ضعيف ነው እንኳን ቢባል ማዕናው እንደዚህ ነው የሚባለው ባይሆን ይሄ እንግዲህ በተርቲብ ከዳሯት ሐዲሱ የሚመራ ሁለት ወልዮች ድረዋታል እንግዲህ ከዛ ሐዲስ ከዲዱ የምንጠቀመው ሰዎች አንዲት ልጅ ሲድሩ መማከር አለባቸው እንደዛ አይነት ውስጥ እንዳይገባ ልጅ ባል ሲመጣላት
አክሰር ምን ወልይ ካላት ወልዮች የዛች ልጅን ማጋባት መመካከር አለባቸው ኃላፊዎች እቺ ልጅ ሁነኛ ሰው መጥቶላታል ስለዚህ መዳር አለባት ብለው ይመካከራሉ ኃላፊነቱን ምን ማድረግ አለባቸው ያው ሸሪዓው እንደሚለው ለአንድ ሰጠው ያ የተሰጠው ሰውዬ አባት ሊሆን ይችላል ልጅ ወንድም ሊሆን ይችላል እሱ መዳር አለበት አሁን ተባለው ግን ያ ሳይሆን ቀርቶ አሁን በተባለው መሰረት ቀደም ተከተሉን እንግዲህ ፍቃድ ትጠየቃለች ብለናል የፈቀደችለትና ያልፈቀደችለት ከዳራት ሐዲሱ ወደዛ አይመራ ለአንድ ከዘመዶቹ ለአንድ ወክላዋል ያንተ ዳረኝ ብለ ሌላውን አልወከለችው ሁለቱም ዳሯት እዚህ ላይ ቀደምም አልቀደምም ኒካሁ የሚጸድቀው የፈቀደችለት ወካላ የሰጠችው አካል ኋላም ቢድር ፊትም ቢድር የተሰጠው ሐዲሱ የሚመራ እንግዲህ እዝንን ምናምንን ስላልዘከረ የዳሯት ወይ ሁሉም ተፈቅደውላቸው ወይ ሁሉም ሳይፈቀድላቸው ዝም ብለው በወልይነት ከዳሩ የመጀመሪያው ኒካህ ሰሂህ ይሆናል የሁለተኛው ኒካህ ምን ይሆናል እየተባለ ነው ባጢል ነው ይፍሰኽ ይፈረሳል طيب ባንድ ከዳሯትስ ሴትዮይቱ እንግዲህ አገባችሁ بعد الظهر مباشرة عقد ተደረገላት አንዱ ለሌላ ድሯታል ሌላው ለምን ድሯታል ለሌላ ድሯታል ወቅቱ አንድ ከሆነ የሁለቱም عقد ምን ይሆናል እንግዲህ ለሁለት ሚስት ትሆን አትባል ትሆናለች ያ ሸባባ አንድ ሴት ለሁለት ሚስት አትሆን ስለዚህ ሁለቱም ኒካሆች ምን ይሆናሉ ውድቅ ይደረጋል እጣ የሚሉ ሰዎች አሉ እጣ እዚህ ላይ ቦታው አይደለም ብለው ኒካሁ على كل الاحوال تمام الحديث ليلام አብሮ አምጥቷል بيعም كذلك لو لسو يشط واذا باع بيعا من رجلين عند نقال له لسو كشط عند سو فهو للاول منهما መጀመሪያ የገዛው ሰውዬ ለሱ ይሆናል ሁለተኛ የገዛው ሰውዬ ገንዘቡ ይመለስለትና በይዑ ለሱ አይጸድቅም የሚልም ተማም አለው አሉ طيب وعن جابر رضي الله عنه قال رسول الله صلى الله عليه وسلم أيما عبد تزوج بغير إذن مواليه أو أهله فهو عاهر رواه أحمد وأبو داود والترمذي وصححه وكذلك ابن حبان زقبوا صحيحنا وبلو تعلل طيب الحديث حسن رواه أحمد 301 377 إلى القصة أبو داود 2078 حديث والترمذي 1111 حديث 1112 فتكتاته ولترك من طريق عبد الله بن محمد بن عقيل عن جابر به واللفظ لأحمد وفي لفظ وهو للترمذي بغير إذن سيده ولفظ أبي داود بغير إذن مواليه وقال الترمذي هذا حديث حسن صحيح እንግዲህ ባሁን ሰዓት ባይኖ በድሮ ሰዓት ነበረ የሚመጣበትም ሰዓት ይኖራል ብለናል አልተነሰከም ነገሩ ባሪያ የሚባል ነበረ ያ ባሪያ እንግዲህ ለሰይዱ ምልክ ነው ተሰሩፍ የሚያደርገው ባላፊው ምንድነው እየተባለ ነው ፍቃድ ነው ያለ ሰይዱ ፍቃድ ጋብቻ ቢፈጽም ብዙ ይጣላሉ አይማዎች አሁን የመጣው ሐዲስ ሰሂህ ነው ተብሏል አዩማ አብድን አሉ ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም ባሪያ تزوج يا جبا بغير إذن مواليه يا لا علقاوچو فقاد يا مولا جمعنا موالي عندك هنا علافي ومولا يبالك ብዙ ሲሆኑ ደግሞ مواليه يا لا علافيዎቹ فقاد ያገባ ባሪያ አሉ او اهله شك من الروات ነው ወይ ደግሞ ያለ ቤተሰቦቹ فقاد ያገባ فهو عاهر ይሄ ሰውዬ ምንድነው አሉ ነብያችን ሰለላሁ ዐለይሂ ወሰለም አሂር ማለት ዛኒ ማለት ዝሙት እየሰራ እንጂ ያገባ አይደለም ስለዚህ ሰይድ ምን መሆን አለበት እየተባለ ነው ለባሪያው ሊያገባ ሲል ሰይዱን ያስፈቅድና ሰይዱ ፈቅዶለት ነው ማግባት ያለበት ያለሱ ፍቃድ ካገባ አሂር ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ الظاهر الاولى على ظاهره ما فسرنا هنا الحديث አንዳንዶቹ ተሽቢህ በሊግ ነው ኒካሁ እንግዲህ ሙፈወድ ይሆናል
አገባ የተንጠለጠለ ኒካህ ይሆናል አሉ ሙፈወድ ማለት ሰይዱ ካጸደቀው ምን ሊሆን ነው ይጸድቃል ሰይዱ ከመለሰው ደግሞ ምን ይሆናል አሉ ይመለሳል ይበላሻል የሚሉ አይማዎች አሉ ዛሂር الحديث ግን ያለ ፍቃድ ከሆነ አሂር ነው ይያሉ ስለሆነ ዚና ዛኒ ነው የሚባለው ሰውዬው አሉ طيب الحديث الامام احمد وكذلك ابو داود والترمذي ዘግበውታል አሉ من اصحاب السنن ሁለቱ وصححها ترمذي صحيح ነው ብሎታል وكذلك ابن حبان ዘግበው صحيح ነው ብለውታል صحيح الجامع 2733ኛ ሐዲስ ነው ይላሉ في صحيح الجامع ያለው ሰው እንግዲህ ያ ስለዚህ على كل الاحوال ይሄ ሁክሙ አሁን እንኳን ባይኖር ሁክሙን ማወቅ ይጠቅማል ይያልኩ ብዙ ጊዜ እላለሁ እንትና ምንድነው ባሪያ ለማግባት ሲፈልግ ሰይዱን ማስፈቀድ ሸርጥ ነው ሳያስፈቅድ ካገባ ጋብቻው ዚና ይሆንበታል ራጂሁ እንግዲህ በዚህ ይስማማሉ ባይሆን ቀደም እንዳልነው ያለ ሰይዱ ፍቃድ ማግባት አይችልም የሚለው ላይ አይማዎች ምን ይላሉ ይስማማሉ ግን ጋብቻው ቢፈጸም ከተፈጸመ በኋላ ምን ይሆናሉ ይለያያሉ አንዳንዶቹ بظاهر الحديث ያዙ ራጂሁም እሱ ነው ብለናል አሂር ነው ያሉት አይቻልም አንዳንዶቹ ደግሞ ቀደም እንዳልነው ዳውድ الظاهري يخالف እንግዲህ እሳቸው ኒካህ ላይ ስለሚخالፉ ሌላው ኒካህ فرض العين ነው የሚሉት الامام داود امام الظاهري ስለዚህ فرض العين ከሆነ በእያንዳንዱ ላይ ምንድነው ልክ እንደ ሶላት ምንድነው ነው የሚሉት እሳቸው ግዴታ ነው የሚሉት ጥያቄ ሲጠየቁ ተዘወጁ ብለዋል ከዛ በላይ ምን እንፈልጋለን አሉ አግቡ ይያሉ ያዘዙ ነው والامر يدل على ብለው እንግዲህ فرض العين ከሆነ ባሪያው ልስገድ ብሎ እንደማያስፈቅድ ማግባትም بغير اذن سيده ምን ያረጋል ነው እሳቸው ይችላል لكن هذا الحديث يرد عليه زنقان استنباط ቢያደርጉ ይሄ ሐዲሱ ምን ይያለ ነው ይሄ خاصا تعيينا በባሪያ ዙሪያ የተነገረ ሐዲስ ነው ያለ ፍቃድ ያለ ሰይዱ ፍቃድ ያገባ ባሪያ አሂር ነው ያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ዛሂሪየቱ ዘላይ ትንሽ ቀረችበት መያዝ ያለበት ምንድን ነበር በዛሂር النصوص ይዛለው ካለ እዛ ላይ ወደ استنباط ከመሄድ ይልቅ አሁን እዚህ ላይ ይሄንን ሐዲስ ያልተቀበለው እሱ ምንድን ብሎ ነው ብለናል فرض العين ነው ከተባለ እዛ እንደ ሶላት እንደምናምን ነው ሁክሙ ሲል አሁን ከለከለው ነገር የማያሰብተው ነገር እየገባ ነው በዛሂሩ ይዛል ካለ ይሄ ምንድነው ያልን ነው ነስ ዛሂር ነው በዚህ ማያዝ ይተበቅባቸው ነበረ ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد